ዓለም ሲፈራው የነበረው ጦርነት በይፋ ተጀምሯል። እስራኤልና አሜሪካ በጋራ ሆነው ኢራን ላይ ጥቃት ፈጽመዋል። በኢራን ዋና ከተማ ቴህራን ብዛት ያላቸው ፍንዳታዎች ተሰምተዋል። እስራኤል የአስቸኳይ ጊዜ አዋጅ አውጃለች። የኢራን አጸፋዊ ምላሽ እየተጠበቀ ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ለሰዓቱ የተሰማውን ሰበር መረጃ ይዤ ቀርቤያለሁ። አብራችሁኝ ቆዩ። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ለሰዓቱ ወደ ተሰማው ሰበር መረጃ አልፋለሁ። ሰበር ዜና። እስራኤል ኢራን ላይ ቅድመ ጥቃት ወይም ፕሪኢምፕቲቭ ስትራይክ ፈጸመች። የእስራኤል መከላከያ ሚኒስትር ጥቃቱን ተከትሎ የአስቸኳይ ጊዜ አዋጅ አውጇል። በኢራን ዋና ከተማ ቴህራን ውስጥ በርካታ ቦታዎች ላይ ፍንዳታዎች እንደተሰሙ ዓለም አቀፍ ሚዲያዎች ዘግበዋል። የእስራኤል መከላከያ ሚኒስትር በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን ሲያስታውቅ በመላዋ የሀገሪቱ የአደጋ ጊዜ ማስጠንቀቂያ ደወል ተሰምቷል። እስራኤል ጥቃቱን ተከትሎ በመላ ሀገሪቱ የአስቸኳይ ጊዜ አዋጅ አውጃለች። እርምጃው ከኢራን በኩል ሊፈጸም የሚችል ጥቃትን ቀድሞ ለመከላከል የተወሰደ መሆኑን ገልጾ ይህንን ተከትሎ ከኢራን በኩል የአጸፋ ሚሳኤል ጥቃት ሊፈጸም እንደሚችልም አስጠንቅቋል። በተጨማሪም የእስራኤል መከላከያ ኃይል ተደጋጋሚ የተኩስ አቁም ጥሰት በመፈጸሙ በጎረቤት ደቡባዊ ሊባኖስ ውስጥ በሚገኙ የሂዝቦላ ጥቃት መፈጸሙንም አስታውቋል። የቢቢሲ የኢራን ቋንቋ አገልግሎት ፋርስ ዜና ወኪልን በመጥቀስ እንደዘገበው በኢራን ዋና ከተማ ቴህራን ማዕከላዊ ክፍል ውስጥ በርካታ ፍንዳታዎች መሰማታቸውን ዘግቧል። የዜና ወኪሉ ቴህራን ውስጥ የሚገኙ ሁለት አካባቢዎች በተለይ ኢላማ መሆናቸውንና በተጨማሪም 3 ፍንዳታዎችን የሚያሳዩ 3 ፎቶዎችንም አጋርቷል። የእስራኤል መከላከያ ሚኒስትር ጥቃት መፈጸሙን የገለጸ ሲሆን ከኢራን በኩል እስካሁን በይፋ የተሰጠ ምላሽ የለም። ዛሬ ጠዋት እስራኤል በኢራን ላይ የከፈተችው ጥቃት ከአሜሪካ ጋር በመቀናጀት መፈጸሙን የእስራኤልና የአሜሪካ መገናኛ ብዙሃን ዘግበዋል፣ እየዘገቡ ነው። አሜሪካ ከኢራን ጋር 3 ዙር ድርድር እያደረገች ሳለ በኢራን አቅራቢያ ወታደራዊ ኃይሏን ስታጠናክርና ድርድሩ ካልተሳካ ጥቃት እንደምትፈጽም ስትዝት ቆይታለች። ሐሙስ ዕለት ጄኔቫ ውስጥ የተካሄደው ንግግር ውጤት ሳያስገኝ ከቀረ ከአንድ ቀን በኋላ እስራኤል በኢራን ላይ ጥቃት ከፍታለች። ይህ ጥቃት ከአሜሪካ ጋር በመቀናጀት መፈጸሙን ሲኤንኤን ከአሜሪካ፣ ሃሬትስ እና ዩኔት ኒውስ ከእስራኤል ዘግበዋል። ይህ በእንዲህ እንዳለ ኢራን በመላው ሀገሪቱ ምንም አይነት የአውሮፕላን በረራዎች እንዳይካሄዱ የአየር ክልሏን ዝግ አድርጋለች። የኢራን ሲቪል አቪዬሽን ባለስልጣን ቃል አቀባይ ማጂድ አክሃቫን የኢራን የአየር ክልል ተጨማሪ መግለጫ እስኪሰጥ ድረስ ዝግ መደረጉን አስታውቀዋል። የኢራን ባለስልጣናት ይህንን ከማሳወቃቸው በፊት እስራኤል ለየትኛውም የንግድ አውሮፕላን በረራ የአየር ክልሏን መዝጋቷን ይፋ አድርጋ ነበር። ከኢራን መንግስት ጋር ግንኙነት ያለው ታስኒም የዜና ወኪል ሀገሪቱ የአየር ክልሏን መዝጋቷን ዘግቧል። በእስራኤል በኢራን ላይ ጥቃት መፈጸሟን ተከትሎ የአየር ክልሏን ለማንኛውም በረራ ዝግ ማድረጓን አስታውቃለች። ከአሜሪካ በኢራን ላይ ጥቃት ልትሰነዝር እንደምትችል ስጋት የገባቸው በርካታ ሀገራት አርብ ዕለት በአካባቢው ላሉ ዜጎቻቸው ማስጠንቀቂያ ሰጥተው ነበር። ዩናይትድ ኪንግደም በቴህራን ከሚገኘው ኤምባሲዋ ሰራተኞቿን ያስወጣች ሲሆን ወደ እስራኤልም አላስፈላጊ ከሆኑ በስተቀር ሁሉም በረራዎችን ሰርዛለች እንዳይደረጉ በሚል መሪዋን ይህ በእንዲህ እንዳለ አሜሪካ በኢራን የሚገኙ ዜጎቿን በፍጥነት ለቀው እንዲወጡ አሳስባ ነበር። ቻይና፣ ህንድና ካናዳን ጨምሮ ሌሎች ሀገራት ዜጎቻቸው ጦርነቱ ሊከሰት ስለሚችል በተሻለ ፍጥነት ከኢራን ለቀው እንዲወጡ ያሳሰቡት ከጥቃቱ ቀደም ብለው ነበር። ጀርመን ዜጎቿ ወደ እስራኤል እንዳይጓዙ ስትመክር፣ ፈረንሳይ ደግሞ ባይጓዙ መልካም መሆኑን ለዜጎቿ ገልጻለች። እስራኤል ዛሬ ጠዋት በኢራን ዋና ከተማ ቴህራን ውስጥ ጥቃት መፈጸሟን ተከትሎ ዜጎቿ ጥንቃቄ እንዲያደርጉ አስጠነቀቀች። በመላው እስራኤል ከኢራን ሊፈጸም የሚችል የሚሳኤልና የድሮን ጥቃትን ለማስጠንቀቅ የአደጋ ጊዜ ደውሎች ጠዋት ላይ ተሰምተዋል። እስራኤል በኢራን ላይ ጥቃት ከከፈተች በኋላ ላይ ነው በሀገሪቱ ሰዓት አቆጣጠር ጠዋት 2:15 ላይ የማስጠንቀቂያ ደውሉ የተሰማው። እስራኤል በኢራን ላይ ጥቃት የፈጸመችው በአሜሪካና በኢራን መካከል ድርድር እየተደረገ ባለበት ወቅት ነው።
በኦማን አደራዳሪነት ለሶስት ዙር የተካሄደው ድርድር በመካከለኛው ምስራቅ የሚነሳን ጦርነት ያስቀራል ተብሎ ተገምቶ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በኒውክሌር ፕሮግራሞቿ ላይ ስምምነት ላይ ካልተደረሰ ጥቃት እንደሚፈጽሙ በተደጋጋሚ ይዘቱ ነበር። ዶናልድ ትራምፕ ትላንትና ለጋዜጠኞች በሰጡት መግለጫ ላይ ከኢራን ጋር እየተደረገ ባለው ንግግር ደስተኛ ለመሆናቸውን ተናግረው ነበር። ትራምፕ ከአውሮፓውያኑ 2003 ወዲህ ግዙፍ ነው የተባለ የአሜሪካ ጦር ወደ ቀጠናው እንዲንቀሳቀስ አዘዋል። የአሜሪካ አየር ኃይል ንብረት የሆኑ አውሮፕላኖች በሳውዲ አረቢያና በእስራኤል የታዩት በዚሁ ሳምንት ነበር። ዓለም የፈራው ጦርነት የፈነዳ ይመስላል። ለጊዜው ያለው መረጃ ይህ ነው። ተጨማሪ መረጃዎችን ከጥቂት ሰዓታት በኋላ ተከታታይ ያደርሳችኋለሁ። ሰላም ቆዩ።